አርዕስተ ዜና። በጋምቤላ ክልል በተለያዩ አካባቢዎች እያገረሸ ያለው ግጭትና የጸጥታ መደፍረስ በነዋሪዎች ሰብአዊ መብቶች ላይ ከፍተኛ ጉዳት እያደረሰ መሆኑን የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ አስታውቋል። መንግስት ተጠያቂነትን በማረጋገጥና የማህበረሰብ ውይይትን በማከናወን ዘላቂ ሰላምን እንዲያሰፍን ሲልም ኮሚሽኑ አሳስቧል። ትሰሙታላችሁ። ኢትዮጵያን ጨምሮ 10 የአፍሪካና የመካከለኛው ምስራቅ ሀገራት ለአየር መንገዶች መክፈል የነበረባቸውን ከ1.08 ቢሊዮን ዶላር በላይ የውጭ ምንዛሪ አለመክፈላቸውን ዓለም አቀፍ የአየር ትራንስፖርት ማህበር አስታውቋል። ከዚህ ውስጥ የኢትዮጵያ ዕዳ 54 ሚሊዮን ዶላር መሆኑን ተገልጿል። ተጨማሪውን ይዘናል። ኢትዮጵያ በኦታዋ ስምምነት መሰረት የተቀበሩ የጸረ ሰው ፈንጂዎችን አጽድታ ለመጨረስ ያቀረበችውን የጊዜ ማራዘሚያ ጥያቄ ተቀባይነት ማግኘቱ ተነግሯል። ሀገሪቱ እስከ 2030 ዓ.ም ድረስ ያለውን የአፈጻጸም ሂደት የሚገልጽ አስገዳጅ ሪፖርት በየዓመቱ እንድታቀርብ ግዴታም ተጥሎባታል። ሌላኛው መረጃችን ነው። ቡርኪና ፋሶ፣ ማሊና ኒጀር በምዕራብ አፍሪካ የሚታየውን የእስላማዊ አማጽያን ጥቃትና የጸጥታ ስጋቶችን በጋራ ለመመከት ያስችላል ያሉትን 5000 አባላት ያሉት አዲስ የሳህል ቀጠና የጋራ ኃይል ማቋቋማቸው ተሰምቷል። ሶስቱ ሀገራት የሳህል ጥምረትን የመሰረቱት ከምዕራብ አፍሪካ ኢኮኖሚ ማህበረሰብ ኢኮዋስ ከወጡ በኋላ ነው። ዝርዝሩን ይዘናል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን መላውን ዩክሬን የመቆጣጠርና የቀድሞውን ሶቪየት ግዛት የማስመለስ ግባቸው እንዳልተቀየረ የአሜሪካ የስለላ ሪፖርቶች አስጠንቅቀዋል። ይህ ጉዳይ ፕሬዝዳንት ትራምፕ ጦርነቱን ለማስቆም ካላቸው እይታ ጋር የሚቃረን ስለመሆኑ ተነግሯል። እንነግራችኋለን። እነዚህንና ሌሎች መረጃዎችን አብራችሁን ስትሆኑ የምታገኙ ይሆናል። ከዜናዎቹ ጋር ኃይለ ገብርኤል ታደለ። በጋምቤላ ክልል በተለያዩ አካባቢዎች አገርሽቷል ያለው ግጭትና የጸጥታ መደፍረስ በነዋሪዎች ሰብአዊ መብቶች ላይ ከፍተኛ ጉዳት እያደረሰ መሆኑን የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ አስታወቀ። ኮሚሽኑ በክልሉ ዘላቂ ሰላምን ለማስፈን ተጠያቂነትን ማረጋገጥና የማህበረሰብን ውይይቶች ማከናወን እንደሚገባ አሳስቧል። ግጭቱ የተቀሰቀሰው ከህዳር 28 ቀን 2018 ዓ.ም ጀምሮ ነው ያለው ኮሚሽኑ በተለይም የጋምቤላ ከተማ ፖሊስ ጽሕፈት ቤት አዛዥ የነበሩት ዋና ኢንስፔክተር ኡሞድ ኡጁሉ መገደልን ተከትሎ ሁኔታው ተባብሷል ሲል ይፋ ባደረገው ጋዜጣዊ መግለጫ አስታውቋል። ግጭቱ በጋምቤላ ከተማ በኢታንግ ልዩ ወረዳ፣ በጋምቤላ ወረዳ ኦቦልና በዙሪያው ባሉ አካባቢዎች መስፋፋቱን ሲነገር በዚህም ሳቢያ የሰው ህይወት መጥፋቱንና የአካል ጉዳት መድረሱን ኮሚሽኑ ገልጿል። የጸጥታ መደፍረሱ በክልሉ ማህበራዊና ኢኮኖሚያዊ እንቅስቃሴ ላይ ያስከተለው ተጽዕኖ ከፍተኛ መሆኑን የጠቆመው ኢሰመኮ በዚህም የክልሉ መንግስት የሰዎችን የመጓጓዣ አማራጮች እንቅስቃሴ የሚገድብ የሰዓት እላፊ መጣሉን አስታውሷል። በተጨማሪም ባንኮችና የመንግስት መስሪያ ቤቶችን ጨምሮ በርካታ አገልግሎት ሰጪ ተቋማት ስራቸውን አቁመዋል። እንዲሁም በሰዎች የመንቀሳቀስ የመስራትና በንብረት የማፍራት መብቶች ላይ ተጽዕኖ አርፈዋል ሲል አስረድቷል። የኢሰመኮ ዋና ኮሚሽነር ብርሃኑ አዴሎ በክልሉ የሚከሰቱ ግጭቶች የሰብአዊ መብት ሁኔታን ለማሻሻል የሚደረጉ ጥረቶችን እየተፈታተኑ መሆናቸውን ገልጸዋል። ኮሚሽነሩ አክለውም በግጭቶችና ጥቃቶች ላይ ተሳታፊ የሆኑ አካላት ላይ የወንጀል ምርመራ ተደርጎ ተጠያቂነት ሊረጋገጥ እንደሚገባም አጽንኦት ሰጥተዋል። ኢትዮጵያን ጨምሮ 10 የአፍሪካና የመካከለኛው ምስራቅ ሀገራት መንግስታት በየሀገሮቻቸው የበረሩ አየር መንገዶች ላቀረቧቸው አገልግሎቶች በውጭ ምንዛሬ ሊከፈላቸው የሚገባውን አጠቃላይ 1.08 ቢሊዮን ዶላር አለመክፈላቸውን ዓለም አቀፉ የአየር ትራንስፖርት ማህበር አስታውቋል። ዓለም አቀፉ ማህበር በተያዘው ወር መጀመሪያ ላይ ይፋ ባደረገው አጭር ሪፖርት እንደገለጸው እንደ አውሮፓውያን አቆጣጠር እስከ ጥቅምት ወር 2025 መጨረሻ ድረስ እስካለው ጊዜ በየሀገሮቻቸው ለተንቀሳቀሱ አየር መንገዶች መክፈል ከነበረባቸው የውጭ ምንዛሬ ካልከፈሉ መንግስታት 93 በመቶ የአፍሪካ እና የመካከለኛው ምስራቅ ሀገሮች ናቸው። በአጠቃላይ መከፈል ከነበረበት 1.2 ቢሊዮን ዶላር ውስጥ 89 በመቶ ወይም 1.08 ቢሊዮን ዶላር ያህሉ በ10 ሀገሮች መንግስታት ወጪ ያልተደረገ ፈንድ መሆኑን የአየር ትራንስፖርት ማህበሩ አስታውቋል። በሪፖርቱ ከተጠቀሱት በየሀገሮቻቸው አገልግሎት ለሰጡ አየር መንገዶች መክፈል የነበረባቸውን ገንዘብ ካልከፈሉ መንግስታት ውስጥ አልጄሪያ በ307 ሚሊዮን ዶላር ቀዳሚውን ስፍራ ስትይዝ በተመሳሳይ የገንዘብ ኖት የሚገለገሉ ስድስቱ የአፍሪካ ሀገሮች ዞን 179 ሚሊዮን ዶላር፣ ሊባኖስ 138 ሚሊዮን ዶላር፣ ሞዛምቢክ 91 ሚሊዮን ዶላር እና እንዲሁም አንጎላ 81 ሚሊዮን ዶላር አለመክፈላቸው ተገልጿል። በተጨማሪም ኤርትራ 78 ሚሊዮን ዶላር፣ ዚምባብዌ 67 ሚሊዮን ዶላር እንዲሁም ኢትዮጵያና ፓኪስታን እያንዳንዳቸው 54 ሚሊዮን ዶላር ባለመክፈላቸው ስም ዝርዝራቸው ተካቷል። በተለመደው አሰራር መሰረት መንግስታቱ የአገልግሎት ክፍያዎችን በዶላር ለውጠው ለአየር መንገዶቹ ዋና መስሪያ ቤት መፈጸም እንደሚገባቸው ተገልጿል። ጉዳዩን በተመለከተ ለሪፖርተር ጥያቄ ምላሽ የሰጡት ምንጭ አሳሳቢ እንዳልሆነና ኢትዮጵያም በተመሳሳይ ከሌሎች ሀገሮች ያላትን የውጭ ምንዛሪ ያልከፈሏት መንግስታት መኖራቸውን በመግለጽ ይበልጥ ጉዳዩ ብሔራዊ ባንክን የሚመለከት መሆኑን ተናግረዋል ሲል ሪፖርተር ዘግቧል።
ኢትዮጵያ በተለያዩ ዘመናትና ቦታዎች በተካሄዱ ጦርነቶች መሬት ላይ ተቀብረው የቀሩ ጸረ ሰው ፈንጂዎችን ለማምከን የተጠየቀው ተጨማሪ ጊዜ በየዓመቱ አስገዳጅ አፈጻጸም ሪፖርት እንድታቀርብ ተደርጎ ተራዘመላት። ሀገሪቱ እንደ አውሮፓውያን አቆጣጠር በ2004 በፈረመችውና የኦታዋ ስምምነት በመባል የሚታወቀውን የጸረ ሰው ፈንጂዎችን ምርት፣ ጥቅም፣ ግብይትና ክምችትን ለማገድ በወጣው ስምምነት መሰረት የተቀበሩ ፈንጂዎችን እንድታጸዳ ያስገድዳታል። በዚሁ ለአንቀጽ 5 መሰረት በተለያዩ የሀገሪቱ ክፍሎች በተቀበሩ ጸረ ሰው ፈንጂዎች እንድታስወግድ የተሰጣት የጊዜ ገደብ ከዚህ ቀደም ለ2 ጊዜ ያህል የተራዘመላት ሲሆን ባለፈው ዓመት ለ3ኛ ጊዜ እንዲራዘመላት መጠየቋ ይታወሳል። በሶማሌ ክልል 119 ሚሊዮን ካሬ ሜትር፣ በአፋር ክልል 3.6 ሚሊዮን ካሬ ሜትር፣ በኦሮሚያ 1 ሚሊዮን ካሬ ሜትር፣ በትግራይ 691 ሺህ ካሬ ሜትር፣ በጋምቤላ 838 ሺህ ካሬ ሜትር እና በቤንሻንጉል ጉሙዝ 45 ሺህ ካሬ ሜትር በጸረ ሰው ፈንጂ የተሸፈኑ መሆናቸውን በመረጃው ተመላክቷል። ቡርኪና ፋሶ፣ ማሊና ኒጀር የሳህል ቀጠናዊ ኃይል ማቋቋማቸውን ይፋ አድርገዋል። በባማኮ በሚገኝ አየር ኃይል ግቢ ውስጥ የማሊ ወታደራዊ መሪ ጄኔራል አሲማ ጎይታ የሳህል ሀገራት የጋራ ኃይል መቋቋሙን የሚያበስር ስነ ስርዓትን መርተዋል። ኃይሉ ቡርኪና ፋሶ፣ ማሊና ኒጀር ይበልጥ የተቀናጀ ትብብር ለመፍጠር እያደረጓቸው ካሉት ተከታታይ እርምጃዎች መካከል የቅርብ ጊዜው ነው። ሶስቱም ሀገራት በወታደራዊ መንግስታት የሚመሩ ሲሆን በእስላማዊ አማጽያን ጥቃትም እየተሰቃዩ ይገኛሉ። በጥር ወር የኒጀር መከላከያ ሚኒስትር እንዳሉት 5000 አባላት ያሉት ይህ ኃይል በቀጠናው ያሉ የጸጥታ ስጋቶችን ለመመከት በጋራ ጣልቃ ይገባል ብለዋል። የቡርኪና ፋሶ ጄኔራል ትራውሬ የኃይሉ አዛዥ ሆነው የተሾሙ ሲሆን የኃይሉ እዝ መምሪያ ማዕከል ደግሞ በኒጀር መዲና ኒያሜ ይሆናል። በባማኮ በተካሄደው ስነ ስርዓት ላይ የሳህል ጥምረት አባል ሀገራት የመከላከያ ሚኒስትሮች እንዲሁም በማሊ እውቅና ያላቸው አምባሳደሮችና የዓለም አቀፍ ድርጅቶች ተወካዮች ተገኝተዋል። ቡርኪና ፋሶ፣ ማሊና ኒጀር የሳህል ጥምረትን የመሰረቱት ከምዕራብ አፍሪካ ኢኮኖሚ ማህበረሰብ ኢኮዋስ ከወጡ በኋላ ሲሆን ጥምረቱ ኢኮዋስን ከወታደራዊ መፈንቅለ መንግስት ጋር በተያያዘ ኢሰብአዊ ማዕቀቦችን በመጣልና የአባል ሀገራቱን ዜጎች ጥቅም በመጻረር ይከሳሉ። እስራኤል የኢራን የሚሳኤል ልምምድ ስጋት እንደደቀነባት አስታወቀች። የኢራን አብዮታዊ ዘብ እያካሄደ ያለው የሚሳኤል ልምምድ በእስራኤል ላይ ለሚሰነዘር ድንገተኛ ጥቃት እንደ ከለላ ሊያገለግል እንደሚችል እስራኤል ገልጻለች። ይህንንም አስመልክቶ ለአሜሪካ ማስጠንቀቂያ መስጠቷ ተሰምቷል። ጀሩሳሌም ፖስት እንደዘገበው ጥቃቱ የመፈጸሙ ዕድሉ ከ50 በመቶ በታች ቢሆንም ሁኔታውን እንደ ተራ ልምምድ በመቁጠር ጥንቃቄን ማጓደል አደገኛ መሆኑን የእስራኤል ወታደራዊ ምንጮች ገልጸዋል። ኢራን ከሰኔው የ12 ቀናት ጦርነት በፊት የነበራት 3000 የሚሳኤሎች ክምችትና 400 ማስወንጨፊያዎችን ቁጥራቸው የቀነሰ ቢሆንም ባለፉት ጥቂት ወራት ውስጥ አቅሟን በከፍተኛ ሁኔታ ዳግም እየገነባች መሆኑ ተመላክቷል። የአሜሪካው ሴናተር ሊንድሴ ግርሃም ለኢየሩሳሌም ፖስት በሰጡት ቃለ መጠይቅ የኢራን የሚሳኤል ልማት በአሁኑ ወቅት እንደ ኒውክሌር ፕሮግራም አሳሳቢና ከፍተኛ ስጋት የደቀነ መሆኑን አረጋግጠዋል። ይህ የቴህራን ወታደራዊ እንቅስቃሴም በቀጠናው ያለውን ውጥረት ይበልጥ ሊያባብሰው እንደሚችል ተገልጿል። ተደራዳሪዎች ሩሲያ በጣም አነስተኛ ግዛቶችን ይዛ ጦርነቱ እንዲያበቃ ጥረት እያደረጉ ቢሆንም የሩሲያው ፕሬዝዳንት ቭላዲሚር ፑቲን መላዋን ዩክሬንን የመቆጣጠርና የቀድሞ የሶቪየት ግዛት አካል የነበሩ የአውሮፓ ክፍሎችን መልሶ የመያዝ ግባቸውን እንዳልተው የአሜሪካ የስለላ ሪፖርቶች ማስጠንቀቃቸውን ቀጥለዋል ሲል ሮይተርስ ምንጮችን ጠቅሶ ዘግቧል። እነዚህ ሪፖርቶች ፑቲን ግጭቱን ማቆም ይፈልጋሉ ከሚሉት ከአሜሪካው ፕሬዝዳንት ዶናልድ ትራምፕና ከዩክሬኑ የሰላም ተደራዳሪዎች ከሚሰጡት መግለጫ ፍጹም የተለየ ምስል ያሳያሉ። እንዳንዱ ምንጭ ገለጻ ከሪፖርቶቹ ውስጥ በጣም የቅርብ ጊዜው የመስከረም ወር መጨረሻው ሰነድ ነው። ይህ የስለላ መረጃ የሩሲያው መሪ ለአውሮፓ ስጋት አይደለሁም በማለት የሚሰጡትን ማስተባበያም የሚቃረን ነው። እንደ ምንጮቹ ገለጻ ፑቲን መላዋን ዩክሬንንና የኔቶ አባል የሆኑትን ጨምሮ የቀድሞ የሶቪየት ሀገራት ግዛቶችን እንደሚመኙ ከሚያምኑት ከአውሮፓ መሪዎችና የስለላ ተቋማት እይታ ጋር አብዛኛውን የአሜሪካ መረጃ ይጣጣማል። የስለላ መረጃው ምንጊዜም የሚያሳየው ፑቲን ተጨማሪ እንደሚፈልግ ነው ሲሉ የምክር ቤቱ የስለላ ኮሚቴ አባል የሆኑት ማይክ ኩዊግሌ ለሮይተርስ በሰጡት ቃለ ምልልስ ተናግረዋል። አውሮፓውያን በዚህ እርግጠኞች ናቸው። ሆላንዳውያን ሙሉ በሙሉ አምነውበታል። የባልቲክ ሀገራት ደግሞ ተራው የኛ ነው ብለው ያስባሉ ብለዋል። ሩሲያ በአሁኑ ወቅት የኢንዱስትሪ ማዕከል የሆነችው የዶንባስ ክልልን የሚመሰርቱትን የሉሃንስክና የዶኔትስክ ግዛቶችን አብዛኛውን ክፍል፣ የዛፖርዥያና የኬርሰን ግዛቶችን በከፊል አካባቢዎችና ስትራቴጂካዊውን የጥቁር ባህር ባህረ ገብ መሬት ክሪሚያን ጨምሮ 20 በመቶ የሚሆነውን የዩክሬን ግዛትን ትቆጣጠራለች። ውድ የሀገሬ ቴሌቪዥን ተመልካቾቻችን የሰዓቱ መረጃዎች እነዚህን ይመስሉ ነበር። ከቀሪ ሀገሬ ቴሌቪዥን መሰናዶች ጋር መልካም ጊዜ